DJ Abe ዩቲዩብ ቻናል። ሰላም ጤና ይስጥልን የዲጄ አቤ ቤተሰቦች እንደምን አላችሁ? አማን ነው ወይ? ከዚህ በፊት እንግዲህ ወደ እናንተ ባደረስኩት ቪዲዮ በቤተ ክርስቲያን ስም እየተደረገ ያለ የገንዘብ ማሰባሰቢያ በጣም አስጊ ደረጃ ላይ እንደደረሰ እያወራው ነበረ። እንግዲህ ሁለተኛው ክፍል መሆኑ ነው። በእርግጥ በዚህ ጉዳይ ላይ እንኳን 2 ክፍል ይቅርና 100 ክፍል ቢሰራ የሚያልቅ ጉዳይ አይደለም አውቃለሁ። ግን ይህን ቪዲዮ የምሰራው ወደ እናንተ ይድረስ አይድረስ ሌላ ጉዳይ ሆኖ እያለ ግን የዚህ የታሪክ በጣም የዚህ የተበላሸው የታሪክ ተካፋይ እንዳልሆን ምናልባት ነገ ወዲያ ሳየው የዚህ መጥፎ ታሪክ ተቋዳሽ እንዳልነበርኩ ለማሳየት ነው። ማለት ተቆርቋሪነቱ እንዳለ ሆኖ ማለት ነው። እና ይህ ቪዲዮ እንደ ታሪክ ይቀመጥ። በዚህ ጉዳይ ላይ የሚመጣ ጉዳይ ካለ ወይ ደግሞ የሚያስከፍል ዋጋ ካለ ጥግ ድረስ ዋጋ ለመክፈል ዝግጁ ነኝ። ችግር የለብኝም። ለምን አሁን ቤተክርስቲያኑ ላይ በጣም ብዙ ነገሮች የተጨማለቁ ነው። ውስጥ ላይ ዘረኝነቱ፣ ግፊቱ እንዳለ ሆኖ ይህ ወጥቶ ደግሞ በቤተክርስቲያን ስም የሚደረገው ንግድ እስካልቆመ ድረስ እኔን መሰሎች ሰዎችም ያቆማሉ ብዬ አላስብም፣ መቃወሙን ማለት ነው። እና የገጠሩና የከተማውን ቤተክርስቲያን እያወዳደርኩ ነበር። እንደውም በባለፈው ቪዲዮ ይህ ጉዳይ በገጠሩ ያለው ቤተክርስቲያን ምን ያክል እየተራቆተ እንደሆነና እዚህ ደግሞ ያሉ የቤተክርስቲያን አስተዳዳሪዎች ምን ያክል የተንደላቀቀ ህይወት እየመሩ እንደሆነ ስታዩ አንዳንዴ ግራ ያጋባቸዋል። በባለፈውም ተናግሬያለሁ። በአንድ ሲኖዶስ የሚመራ ቤተክርስቲያን ይህን ያክል ልዩነት እያሳደረ እስከየት እንደሚቀጠል አማኙን ምን ያክል እየሸረሸረው እንደሆነ ማሳየት ቀላል ነው። እንግዲህ እዚህ ከተማ ላይ ያሉ የቤተክርስቲያን አስተዳዳሪዎች የሚሄዱበት እንግዲህ መኪና፣ የሚለብሱት አልባሳት፣ የሚያደርጉት ጌጣጌጥ እንደምታዩት ነው። ገጠር ላይ ደግሞ ያሉ አባቶች ጫማ እንኳን የላቸውም ለእግራቸው ጫማ። ይሄ እንግዲህ ምናልባት እንግዲህ የገጠሩን ማህበረሰብ እኔ አንዳንዴ ኢትዮጵያዊነትም እምነትም ያለ ወደ ገጠሩ አካባቢ ነው ብዬ ነው የማምነው እኔ በግሌ። ግን እነሱ ደግሞ እየተገፉ ነው። ከእግዚአብሔር ውጭ እንግዲህ ያለውን የጎተራውን እህል በትኖ እግዚአብሔር የሚጠብቅ ገበሬ ማን እንደሚያስተዳድረው እንኳን ሳያውቅ እንዲሁ በዘፈቀደ የሚኖር ገበሬ በጣም በፖለቲካውም በሃይማኖትም ግፍ እየደረሰበት ነው ያለው። እኔ ይህ ፖለቲካውን መቀላቀል ፈልጌ አይደለም፣ ግን ገጠሩ ያለው ጉዳይ ላይ በጣም ሁሉም ነገር እየተገፋ እንደሆነ ግን ማወቅ አለበት፣ መታወቅ አለበት ብዬ አምናለሁ። ለምሳሌ አሁን ከተማ ውስጥ ያለው እንደምታዩት እንደ ወደ ፖለቲካው እንኳን እንትን ካልን ከተማ ውስጥ የኢትዮጵያ ውስጥ የገንዘብ የፍትሃዊ ክፍፍል የሚባለው ነገር የለም። ዓለምን እየዞሩ ቢዝናኑ ማህበረሰቦች እንዳሉበት ሁሉ ከተማውን በትልልቅ በውድ በ60 እና በ70 ሚሊዮን መኪና እያጣበቡ ያሉ ሰዎች አሉ። ገጠር ውስጥ ደግሞ እንዳልኳችሁ የሃይማኖት አባቶች የሚባሉት አልባሳት እንኳን የላቸውም። የምዕመኑ ልጅ ደግሞ የማህበረሰቡ ልጅ ደግሞ ምንም ነገር ከዕለት ጉርሱ እንኳን የሌለው ከተማ ላይ ተንደላቆ የሚኖረውን ግን የሚጠብቀው እሱ ነው። ወደ ጦርነትም ወደ ችግርም ሲባል የገጠሩ ማህበረሰብ እየተገፈፈ ነው ወደ ችግር የሚገባው እና ከችግር ላይ ችግር ነው እየደረሰበት ያለው። ይህም ምን ለማመሳሰል ፈልጌ ነው፣ የሌላው የማህበረሰቡም ልጅ አማኞቹም የሃይማኖት አባት የሚባሉትን ተረስተዋል። በቃ ድሎት ለከተማ ብቻ የተሰጠ እስኪመስል ድረስ ማለት ነው። እና የሃይማኖት አባቶች ትልልቅ ቤተክርስቲያን ማሰራት ይፈልጋሉ፣ በወርቅ ማስጌጥ ይፈልጋሉ፣ ራሳቸው ላይ በጣም ኢንቨስት ያደርጋሉ። የተፈናቀለውን አማኝ በተለያዩ እንግዲህ በተከሰተው በሀገራችን ጉዳይ ላይ በተለያየ የሀገራችን ክፍል እየደረሰ ያለውን መከራ አያወግዙም። እንደውም ጦርነትን እየባረኩ ነው የሚያስኬዱት። በየካምቦ በየሰፈራ ማህበሩ በየተፈናቀለው ህዝብ አማኙን ይህን ያክል ሚሊዮን እንስጠው አይሉ። ቤተክርስቲያን እናሰራ። ማህበረሰብ አማኝ ከሌለበት ፎቁን ገነባው አልገነባው ምን ይጠቅማል? አማኝ እየሞተ አማኝ እየተሸረሸረ አማኝ እየወደቀ አማኝ በየቦታው እየተገፋ ይሄ አማኒ እስኪሆኑ ነው የምጠብቋቸው?
ለግላችሁ ለኪሳችሁ ስታስቡ ይሄ በቃ ማህበረሰቡን እኮ እረኛ የሌለው በግ አደረጋችሁ። ማህበረሰቡ ያለው አንድ ሃይማኖት ነው ብሎ ወደ ሃይማኖት ሲጠጋ በሃይማኖት አባቶች ይበዘበዛል። ህጉን ላክብር ሲል በፖለቲካ ይገፋል። በቋንቋ በብሔር በምናምን ነገሮች ተከፋፈለ ሰው። አንዲት ያለችው አንድ አለ የሚለው መጠጊያው ሃይማኖቱ ነው። በሱም ግፍ የደረሰበት ነው። ሁሉም መዋጮ እንዲህ ካላረክ እንዲህ ትገባለህ፣ በቃ የገሃነም በር ቁልፍ እኛ ነው የያዝነው አይነት ጨዋታ ነው የምትጫወቱት። በ600 በ700 ሚሊዮን ቤት ከማሰራት ሰውን ማዳን አይቀድምም? የተፈናቀለውን ማህበረሰብ አማኙን ማዳን አይቀድምም? እናንተ በ70 እና በ60 ሚሊዮን መኪና ሾፌር ተቀጥሮላችሁ ስትንቀሳቀሱ አንድ የገጠር ቄስ ጫማና የሚለብሰው አልባሳት እንኳን የለውም። ለእግዚአብሔር ያለው አገልግሎት የተለየ ነው። እናንተ ለእግዚአብሔር የምታደርሱት ጸሎትና እሳቸውን የገጠሩ ቄስ ወደ ቤተክርስቲያን ያደረሰው የተለየ ነው። ከተማ ላይ ያለው ማህበረሰብ እና ገጠር ያለው ማህበረሰብ ኢትዮጵያዊነቱ የተለያየ ነው። በጣም እኮ አስጊ እኮ ነው ያለንበት ደረጃ። እኔ አሁን ይሄን ፖለቲካውና የቤተክርስቲያን ጉዳይ እያመሳጠርኩት ያለሁት ችግር ሲሆን የገበሬው ልጅ ነው የሚጎዳው። ተጋፈጥን በላይ የገበሬው ልጅ ነው። ምቾትን ለከተማው መከራን ለገጠሩ ነው የተሰጠ ያለው። እያንዳንዱ የችግር ትሩፋት የሚሰጠው ለገጠሩ ማህበረሰብ። ለከተማ ወደ እግዚአብሔር የሚያደርሰን የከተማውም ቄስ በሉት የገጠሩ ወደ እግዚአብሔር የሚያደርሰን ቃለ እግዚአብሔርና ከእግዚአብሔር ጋር ያለን ሪሌሽን ብቻ ነው። ሰውን ሀገርን ለማቆም ሰውን ማቆም ይቀድማል። ወደ ፖለቲካው ከመጣ ሀገርን ኢትዮጵያን እንደ ኢትዮጵያ ለማቆም መጀመሪያ ሰውን ማቆም ይቀድማል። ሃይማኖት እንዲጠነክር ከተፈለገ ደግሞ መጀመሪያ አማኙን ማዳን ይፈልጋል። በጎቹ ሳይኖሩ እረኛው ምን ይሰራል? የሃይማኖት አባቶች እኮ የበጎች እረኛ ናቸው። ህዝቡ የህዝቡ እረኛ ናቸው አይደል? ህዝቡን በትነ ለራስ ኪስ የምትሞላ ከሆነ ኪስ ሊሞላ ይችላል። አማኝ ግን ይወላል። ምሰራው ቤተክርስቲያን እኮ ባለፈው ገልጬዋለሁ እኮ በወርቅ ማስጌጥከው በአልማዝ ማስጌጥከው አማኙ እስካልተገነባ ድረስ ግን ቤቱ ቤት ነው። ሌላ ምንም ትርጉም ሊሰጥ አይችልም። ቤት ይሄ የገጠሩ ማህበረሰብ እስከ መቼ ነው መጠቀሚያ የሚሆነው? እስከ መቼ ነው የሚያስኬደው እንደዚህ ብሎ? የተወሰኑ ሰዎችን ጉዳይ ለማሟላት የተወሰኑ የሰዎች ፍላጎት ለማሟላት ስንት ሰው ነው ስንት ጉዳይ ነው መስዋዕትነት የሚከፈለው? የሚገርመው አሁን መዋጮ ላይ በሶሻል ሚዲያ አክቲቭ ነን የሚሉ ሰዎች በቤተክርስቲያን መዋጮ እርስ በርሳቸው ይጣላሉ። እርስ በርሳቸው የጥላሽን ይቀባባሉ። እኔ የሌለውበት መዋጮ ትርጉም የለውም አይነት ነገር ማለት። እንዴት የነጋዴዎች መረማመጃ ትሆናለች? ኢየሱስ ከእስራኤልን ቤተ መቅደስ እንደዛ ያደረገው እኮ ነጋዴዎች ሞሉበት ብሎ ነው። አሁን ከዛ በላይ ነው ነጋዴ ያለው በየቤተክርስቲያኑ። አንድ ገጠር ተምሮ የመጣ ዲያቆን አዲስ አበባ መጥቶ ለማገልገል እግዚአብሔር ለማገልገል 500-600 ሺህ ብር ይጠይቃል። ቤተ መንግስት ልግባ እኮ አይደለም ያለው የእግዚአብሔርን ደጅ ልንካ ላገልግል ነው። እኔ ይቅርታ አድርጉልኝና አሁን ከፖለቲካው በላይ የሚያስፈራኝ ለእኔ ከፖለቲካ በላይ የሚያስፈራኝ በሃይማኖት ውስጥ ያለ መጠላለፍ ነው። ዘረኝነቱ፣ በቋንቋ መከፋፈሉ፣ የተንኮላቸው በጣም ወጥመዳቸው ይሄ ነው ተብሎ አያልቅም። በጣም ምቀኝነት ስር የሰደደበት ቤት ቢኖር ይህ በቃ የእምነት ቤት ነው። አንዳንዴ ስታውቁ ነው ለካ እግዚአብሔር የምትዳፈሩት። እውነት ለመናገር ይኸው በዚህ ዓለም ላይ ህግን የሚያስፈጽሙ ሰዎች ህግ አከብሩ። ቤተክርስቲያን የሚያስተምሩ ሰዎች ለስርዓቱ ተገዥ አይደሉም ራሳቸው። ከዛ የሆነ ነገር ከተናገርክ ይኸው ትልቅ በቃ ስጋት የሚባለው በዚህ ዓለም ላይ ፖለቲካን ሽፋን ያደረገ ሰው፣ ብሔርን ሽፋን ያደረገ ሰው፣ ሃይማኖትን ሽፋን ያደረገ ሰው፣ በጎ አድራጎትን ሽፋን ያደረገ ሰው
በቃ እሱን ነው መፍራት ያለባችሁ ከሰይጣን በላይ። ሰይጣንን ቢያንስ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ ታሸሹታላችሁ። እነዚህ ሰዎች በእግዚአብሔር ጎዳና አድርገው ነው የሚመጡባችሁ፣ በፖለቲካ አድርገው ይመጡባችኋል። በበጎ አድራጎት የበጎ አድራጎት እየሰራው ነበረ እንዲህ ያለ አፈናቀለኝ እንደዚህ እንቅፋት ሆነኝ ይልሃል። ስትነካበት ጥቅሙን ስትነካበት የቤተ ክርስቲያን ጉዳይ ስጠይቅ አንተ አማኝ አይደለም እንዲህ ምናምን ይልሃል። የፖለቲካ ጉዳይ በፖለቲካ እየተጠቀመ ፖለቲካውን ስትነካበት ወስዶ ፖለቲካ ያላትማል። በብሔር ተሸፍኖ ይመጣና የሆነ ነገር ስትለው ብሔሩ ጋር ወስዶ ያነካካል። በጣም ስጋት የሆነ ጊዜ እኮ ነው። ማርያምን አሁን ሰው መሞት አይደለም ስጋቱ፣ መኖር ነው ስጋቱ። አሁን ፖለቲካውን ጠልተህ ወደ እምነት ስትጠጋ እምነትህ የሆነ ነገር ካላጎረስከው ከባድ ነው። ስትኖርም መከራ ነው። እምነት ውስጥ ያለው ጉዳይ ነው። ስትሞትም መከራ ነው። ልጅ ወልደ ክርስትና ለማስጠመቅ በቃ ተለማምጠህ እግር ነስተህ ነው። ስትሞት ካልከፈልክ አተህ ሞተህ በገንዘብ እጦት እኮ ነው የምትሞተው። አተህ ስትሞት ግን መቀበሪያ ደግሞ ካልከፈልክ አትቀበልም። ይሄን ያክል ዋጋ የሚያስከፍል ጉዳይ ሆኖ በጣም የመነገጃ እኔ ትልልቅ ነጋዴዎች አውቃለሁ። በቤተ ክርስቲያን እንደሚነግዱ ሰዎች ግን ትልቅ ነጋዴ ነው። ይህ ጉዳይ እስከ መቼ እንደሚቀጥል ከባድ ነው ማለት። እኔ በጣም ነገሮች ብልሽሽ ጥሏል። አሁን አስጊ ሆኗል። ከፖለቲካው በላይ የሚያሰጋው አሁን የሃይማኖት ቤት በጣም ከባድ ነው። በቃ ትልልቅ ቦርጫም ወንበዴዎች በጣም ተሰብስበውበታል። ስለ እግዚአብሔር ጉዳይ ደንታቸው አይደለም። ቅድም እንዳልኳችሁ ነው። የፖለቲካ ሽፋን ይዘው ነው የሚጠቀሙት። ከነካችኋቸው ሃይማኖት ተነካ ነው የሚሉት። በጣም ትልልቅ ፖለቲከኞች ያሉት ቤተክርስቲያን ውስጥ ነው። እርስ በርሳቸውን የሚሳለሉት በቃ ትልቅ ሰላይ ቡድን ናቸው። እስራኤልና አሜሪካ ራሱ እንደነሱ ሰላይ ቡድን ያላቸው እንደ ቤተክርስቲያን በሃይማኖት ቤት እንዳለ የሌላውን የቤተ ክህነት ጉዳይ ላለመንካት የራሴን ጉዳይ ነው የምጋፈጠው። ዋጋ መክፈል ካለብኝ በራሴ ጉዳይ ነው ዋጋ መክፈል ያለብኝ ብዬ ስለማመን ይህ ቪዲዮ ለታሪክ ይቀመጥ። እኔ ይህ ቪዲዮ አንድ ሰው የሚየው ሁለት ሰው እኔ ደንታ አይደለም። ግን የዚህ የታሪክ ቁርሾ ተሳታፊ እንዳልነበርኩ ግን ከቆየው ራሴን እንደ ትዝብት አየዋለሁ። ካልቆየው ግን የሚቀጥለው ትውልድ ያየዋል። የዚህ የቆሸሸ ታሪክ ተካፋይ እንዳልሆንኩ ግን በዚሁ አጋጣሚ እንዲታወቅልኝ ይፈልጋል። ሰላማችሁ ይብዛ። ሀገራችን ሰላም ያድርግልን። DJ Abe YouTube channel